ሁላችንም ይመስለኛል በሆነ ወቅት ላይ እኔ እዚህ ምድር ላይ ምን እየሰራው ነው ብለን እንጠይቃለን። አዎ መኝታ ክፍል ውስጥ ሆነን ጣራ እያየን ሊሆን ይችላል፣ ወይም መኪና እየነዳን። በቃ ይሄ ጥያቄ ድንገት ብቅ ይለን። እውነት ነው። ዛሬ የምናየው የሪክ ዋረን በዓላማ የሚመራ ሕይወት መጽሐፍ ደግሞ ይህንን ጥያቄ ከመመለሱ በፊት ጥያቄው ራሱ ስህተት ቢሆንስ ብሎ ይሞግታል። በጣም የሚገርም መነሻ ሐሳብ ነው አይደል? የሕይወትን ትልቁን ጥያቄ ስንጠየቅ ከመነሻው እየተሳሳትን ነው የሚለው ነው ዛሬ በጥልቀት የምንፈትሸው። ያው አብዛኞቻችን ጥያቄው ትክክል እንደሆነ እርግጠኞች ሆነን መልሱን ብቻ ነው የምንፈልገው። ይህ መጽሐፍ ግን ቆም በሉና መነሻችሁን ፈቹ ነው የሚለው። ልክ ነው። የሕይወትን ካርታ ከመመልከት በፊት ትክክለኛውን ካርታ ይዛሃል ወይ ብሎ የሚጠይቅ ይመስላል። ይሄ አካሄዱ ልዩ ያደርገዋል። በትክክል። እስኪ መጽሐፉ ይህንን ፍለጋ እንዴት እንደሚያዋክረው እኔ ደራሲው የሕይወትን ዓላማ ለማግኘት የ40 ቀን መንፈሳዊ ጉዞ እንደሚያስፈልግ ይጠቁማል። የ40 ቀን ጉዞ የአንድ ሰው አማካይ የሕይወት ዘመን ወደ 25,550 ቀናት እንደሆነ ይጠቅስና በጣም ብዙ ቀን ነው። ከነዚህ በሺዎች ከሚቆጠሩ ቀናት ውስጥ 40 ቀናትን ለዚህ ወሳኝ ጥያቄ መስጠት ያን ያህል ትልቅ ነገር እንዳልሆነ ይከራከራል። በፍጹም። ደግሞ የ40 ቀን ሐሳቡ ዝም ብሎ የተመረተ ቁጥር አይደለም። አይመስልም። በፍጹም። መጽሐፉ ላይ በሰፊው እንደተበራረው ጥልቅ የሆነ መንፈሳዊ ፋይዳ አለው። በመጽሐፍ ቅዱስ ውስጥ 40 ቁጥር ሁልጊዜ ከለውጥ፣ ከፈተና፣ ከዝግጅት ጋር እያያያዘ ለምሳሌ የኖህ ሕይወት በ40 ቀናት ዝናብ ሙሉ በሙሉ ነው የተለወጠው። ሙሴ በሲና ተራራ ላይ ከፈጣሪ ጋር ለ40 ቀናት ቆይቷል። ኢየሱስ ስሉቶቱን ከመጀመሩ በፊት በምድረ በዳ ለ40 ቀናት ተፈትኗል። ከትንሣኤው በኋላም ለደቀ መዛሙርቱ የታየው ለ40 ቀን ነው። በትክክል። ስለዚህ ደራሲው እነዚህ 40 ቀናት ሕይወትህን ሊለውጡ ይችላሉ ሲል ታሪካዊ ክብደት ያለው ተስፋ የሰጠነው ዝም ብሎ የተነሳ ሐሳብ አይደለም። በታሪክ ውስጥ በተደጋጋሚ የታየ የለውጥ ምሳሌን እየተጠቀመ ነው ማለት ነው። አዎ። እነ ደግሞ ከመልእክታዊነቱ ባሻገር የስነ ልቦና መሰረትም ያለው ይመስለኛል። እንዴት? ያው አንድን ነገር ለተወሰነ ጊዜ በተከታታይ ማድረግ ልማድን ይፍጠራል። ስለዚህ ለ40 ቀናት በየቀኑ በአንድ ርዕስ ላይ ሳታኩሪ አእምሮሽ ቀስ በቀስ ቅድሚያ የሚሰጣቸውን ነገሮች እንዲያስተካክል ትረዳዋለሽ። ገባኝ። የአስተሳሰብ ልማድን የመቀየር ስልትም ነው። ለዛ ነው በቀን አንድ ምዕራፍ ብቻ አንብቦም የሚለው። ልክ ነው። መረጃውን ከመጨረስ ይልቅ ማሰላሰሉ ላይ ነው ትኩረቱ። እሺ፣ እንግዲህ የ40 ቀን መዋክር የጉዞው እንዴት ከሆነ ወደ ምን እንለፍ። መጽሐፉ ከመጀመሪያው ገጽ ጀምሮ ብዙዎችን ሊያስደነግጥ በሚችል ሐሳብ ነው የሚጀምረው። አዎ፣ ዋናው ነገር ስላንተ አይደለም። በትክክል። ይሄ እንዴት ነው? አብዛኛው የሕይወት ፍለጋ እኮ ስለ እኔ ነው። እውነት ነው። የአረፍተ ነገር የዘመናችንን አስተሳሰብ፣ ባህል፣ ሁሉንም ነገር በቀጥታ ነው የሚጋፋው። በጣም ደራሲው እንዲህ ይላል፣ የሕይወት ዓላማ ከግል እርካታ፣ ከአእምሮ ሰላም ወይም ከደስታ እጅግ የላቀ ነው። ማለት ፍለጋው መጀመር ያለበት ከራሳችን ሳይሆን ከፈጣሪ ነው የሚል ጠንካራ መከራከሪያ ነው የሚያቀርበው። የፈጠራውን ምሳሌ ተጠቅሟል አይደል? አዎ። የማታውቂውን አዲስ ፈጠራ ብታገኚ ለምን እንደተሰራ ለማወቅ ፈጠራውን ራሱን ሳይሆን የፈጠረውን ሰው ወይም ያጠቃቀም መመሪያውን ነው መጠየቂው ይላል። እውነት ነው። እናም አንድ ሰው የራሱ ፈጣሪ ስላልሆነ ለምን እንደተፈጠረ ለራሱ ሊነግር አይችልም የሚል መሰረታዊ ሐሳብ ነው። ይሄ ግን በጣም አክራሪ ሐሳብ ይመስላል። ምክንያቱም ባህላችን፣ ፊልሞች፣ መጽሐፍት ሁሉም የሚነገሩን ወደ ውስጥህ ተመልከት፣ ልብህን አዳምጥ፣ ህልምህን ተከተል ነው። ልክ ነሽ። የምንጠይቃቸው ጥያቄዎች እንኳን ሁሌም ራሳችንን ማዕከል ያደረጉ ናቸው። ምን መሆን እፈልጋለሁ? ግቦቼ ምንድን ናቸው? ይህ መጽሐፍ ይህ ሁሉ ስህተት ነው እያለ ነው። ያ ነው ወሳኛው ጥያቄ። እኔ እንደሚመስለኝ ራስን ማወክን ሙሉ በሙሉ የሚቃወም አይመስለኝም። እሺ፣ ግን ራስን የማወክን ዓላማ ሙሉ በሙሉ ይለውጠዋል። በዘመናዊ አስተሳሰብ ራስን የምታውቂው ራስሽን ለማስደሰት ነው። መጽሐፉ እንደሚለው ግን ራስሽን ማወቅ ያለብሽ ፈጣሪ ላንቺ ባለው ሰፊ ዕቅድ ውስጥ ሚናሽን በተሻለ ለመረዳትና ለመውጣት ነው። ትልቅ ምስል አካል ይሆናል ማለት ነው። በትክክል ልዩነቱ እዛ ላይ ነው። ገባኝ። አፓራትን መርዳት ወይም ሰልፍ ሄልፕ የሚለው ሐሳብስ መጽሐፉ ከለዚህ መጽሐፍት በምን ይለያያል? ጥሩ ጥያቄ ነው። ምክንያቱም ብዙዎቹ ራስን አገዝ መጽሐፍት ጠቃሚ ምክሮችን ይሰጣሉ። ግብ ማውጣት፣ በራስ መተማመን፣ እነዚህ መጥፎ ነገሮች ናቸው።
ደራሲው እነዚህ ምክሮች ስኬታማ ለመሆን ሊረዱ እንደሚችሉ ያምናል። እሺ። ግን ወዲያውኑ አንድ ትልቅ ጥያቄ ያስከትላል። ስኬታማ መሆን እና የሕይወትን ዓላማ መፈጸም አንድ ናቸው ወይ? ኦ፣ በጣም ትልቅ ጥያቄ ነው። አዎ። አንድ ሰው በዓለም መስፈርት በሚገርም ሁኔታ ስኬታማ ሊሆን ይችላል። ገንዘብ፣ ዝና፣ ስልጣን፣ ሁሉ ነገር ሊኖረው ይችላል። ሁሉ ነገር ግን ለተፈጠረበት ዓላማ ሙሉ በሙሉ ስቶ ሊሆን ይችላል ይላል። እንዲያውም ከዚህም አልፎ ጠንከር ያለ አቋም ይወስዳል። ምን ይላል? ራስን መረዳት ምንም እርዳታ አይደለም፣ ራሱን መስዋዕት ማድረግ የእኔ መንገድ ነው የሚለውን ኢየሱስን ንግግር ይጠቅስና ዋው! እውነተኛ የሕይወት ትርጉም የሚገኘው ራስን በማገልገል ሳይሆን ራስን ለላቀ ዓላማ አሳልፎ በመስጠት ነው ይላል። ራስን አገኝ ከሚለው አስተሳሰብ ይልቅ ራሱን ስጥ የሚል መልእክት ነው የሚያስተላልፈው። በጣም የተለየ እይታ ነው። እሺ፣ እንግዲያስ ፍለጋው በራሳችን ላይ ማተኮር ከሌለበት መልሱን ከየት እናገኛለን? አንደኛው ግምት ስፔኩሌሽን። አዎ፣ ሁለተኛው ደግሞ መለኮታዊ መገለጥ ነው፣ ሪቪሌሽን ነው። አብዛኛው ሰው የመጀመሪያውን መንገድ እንደሚመርጥ ይናገራል። ግምት ማለት ሰዎች ስለ ሕይወት ትርጉም የሚፈላሰፉበት፣ የራሳቸውን ንድፍ ሐሳብ የሚፈጥሩበት መንገድ ነው። ይህንን ለማስረዳት የዶርሂው ሙርሄድን ታሪክ ይጠቀማል አይደል? ልክ ነሽ። የፍልስፍና ፕሮፌሰር የነበሩት ዶር ሙርሄድ በዘመኑ ለነበሩ 25 ዕውቅ ፈላሰፎች፣ ሳይንቲስቶች፣ ጸሐፊዎች በዘርፋቸው ጫፍ የደረሱ ሰዎች ናቸው። አዎ፣ ለእነሱ የሕይወት ትርጉም ምንድን ነው ብለው ደብዳቤ ጻፉ። ውጤቱስ ምን ነበር? ይሄ በጣም የሚገርመኝ ክፍል ነው። በጣም የተበታተነ ነበር። አንዳንዶቹ የራሳቸውን ምርጥ ግምት ሰጡ። ሌሎች ደግሞ የሕይወት ትርጉም እኛ ራሳችን የምንፈጥረው ነገር ነው ብለው አምነዋል። በጣም ያስደንቀው ደግሞ ብዙዎቹ ምንም እንደማያውቁ በሐቀኝነት መናገራቸው ነው። እውነት ነው። እንዲያውም አንዳንዶቹ ፕሮፌሰሩን እርስዎ መልሱን ሲያገኙ ባክዎ ይንገሩን ብለው መልሰው ጠይቀውታል። ይሄ እኮ በትክክል ይህ ታሪክ መጽሐፉ ሊያስተላልፍ የሚፈልገውን ሐሳብ ቁልጭ አድርጎ ያሳያል። የሰው ልጅ ጥበብና ፍልስፍና ምንም ያህል የዳበረ ቢሆን በዚህ ጥያቄ ላይ ሲደርስ ወደ ግምትነት ይቀየራል። እርግጠኛ መልስ ሊሰጥ አይችልም። ስለዚህ መጽሐፉ ሁለተኛውን አማራጭ ያቀርባል፣ መለኮታዊ መገለጥ። ይኸውም ፈጣሪ ስለ ሕይወት በቃሉ ማለትም በመጽሐፍ ቅዱስ የገለጸውን መመልከት። እዚህ ላይ ነው የባለቤት መመሪያ ወይም ኦነርስ ማኑዋል የሚለው ምሳሌ የሚገባው። ልክ እንደ አንዱ ውስብስብ ማሽን። እንዴት እንደሚሰራ ለማወቅ የባለቤቱን መመሪያ እንደምናነብ የሕይወትን ማሰራርና ዓላማ ለማወቅ የፈጣሪን መመሪያ ማንበብ ያስፈልጋል ይላል። ስለዚህ ሕይወት ዓላማ ሚስጥር ሳይሆን የተገለጠ እውነት ነው እያለ ነው። እሺ። እና ከዚህም በላይ አንድ ወሳኝ ነጥብ ያነሳ። በመጽሐፉ መሰረት የሕይወት ዓላማ አንድ ሰው ከመወለዱ በፊት በፈጣሪ የታቀደ ነገር ነው። ከመወለዳችን በፊት? አዎ። ይህ ማለት ዓላማችን እኛ በሂደት የምንፈጥረው ወይም የምንመርጠው ነገር አይደለም። ስራችንን፣ የትዳር አጋራችንን ልንመርጥ እንችላለን። ልክ ነው። እነዛን ልንመርጥ እንችላለን። ነገር ግን የተፈጠረንበትን ዋና ዓላማ አንመርጠውም፣ እናገኘዋለን እንጂ ዲስከቨር እናደርገዋለን። ኤግዛክትሊ። ፈጣሪ ስላንተ ከማሰቡ ከረጅም ጊዜ በፊት እርሱ አስቦ ነበር ይላል። ዓላማችን ከኛ መውለድ በፊትም የነበረ እና ከኛ አልፎ ለዘላለም ከታቀደው ሰፊ ዕቅድ ጋር የተቆራኘ ነው የሚል ትልቅ ምስል ነው የሚያሳየው። ይህ ማለት የሕይወትን ዓላማ ማጣት የግል ውድቀት ሳይሆን ትክክለኛውን የመረጃ ምንጭ አለመጠቀም ውጤት ነው እያለ ነው። በትክክል የባለቤቱን መመሪያ ሳያነቡ ማሽኑን ለመገጣጠም እንደመሞከር ማለት ነው። ያ መመሪያ ደግሞ 5 ስፔሲፊክ የሕይወት ዓላማዎችን በግልጽ እንደሚያስረዳው ይጠቅሳል። መልሱ ሊገኝ የሚችልና ግልጽ ነው እያለ ነው። አዎ፣ ማን እንደሆንን እና ለምን እንደምንኖር የምናገኘው በክርስቶስ ነው የሚል አንድ ጥቅስም አለ። እሺ፣ እንግዲህ የዛሬውን ውይይት ስናጠቃልል የመጽሐፉ የመግቢያ መልእክት አንድ ትልቅ የአመለካከት ለውጥን ነው የሚጠየቀው። በጣም ትልቅ ለውጥ። ይኸውም የሕይወትን ዓላማ ፍለጋ ትኩረትን ከእኔ ላይ አንስቶ ወደ እርሱ ማዞርን ነው። ጥያቄውን መቀየር ነው። አዎ፣ ጥያቄው እኔ በሕይወቴ ምን ማግኘት እፈልጋለሁ ከሚለው ተነስቶ ፈጣሪ በሕይወቴ ምን ሊሰራ አስቧል ወደሚለው መቀየር አለበት ይላል። ይህንን ለውጥ በገሃድ ያሳየ አንድ ታሪክ በመጽሐፍ ውስጥ አለ። የሩሲያዊው ደራሲ የአንድሬ ቢቶፍስ ታሪክ። አዎ፣ በጣም ልብ የሚነካ ታሪክ ነው። ቢቶፍ ያደገው በእግዚአብሔር የማያምን የኮሚኒስት ስርዓት ውስጥ ነበር። አንድ ቀን በ27 ዓመቱ በባቡር ውስጥ ሲጓዝ ከፍተኛ የተስፋ መቁረጥ ስሜት ይዘዋል። ሕይወት ትርጉም አልባ እንደሆነች፣ ሁሉም ነገር ከንቱ እንደሆነ ይሰማል። በጣም ከባድ ስሜት ነው። በጣም። በዚያ ቅጽበት በድንገት አንድ አረፍተ ነገር ወደ አእምሮው ይመጣል። ያለ እግዚአብሔር ሕይወት ትርጉም የለውም።
ድንገት። አዎ፣ ይህንን ሐሳብ በድንጋቴ ደጋግሞ እያሰበ ዓለሙ ሁሉ በዓይኑ ፊት እንደተነወጠ ይናገራል። ይህ ታሪክ የሚያሳየው ያንን የአመለካከት ለውጥ ነው። ትኩረትን ከራስ ላይ ማንሳት ከባድ ቢሆንም መጽሐፉ እንደሚለው ትርጉም ያለው ሕይወት የሚጀምረው ከዚያ ነው። እንግዲያውስ አንድ ለማሰላሰል የሚታው ሐሳብ እናንሳ። እሺ፣ መጽሐፉ ራስን ከማገለገል ይልቅ ለፈጣሪውና ለሌሎች ስለመኖር ያነሳል። በዙሪያችን ያለው ዓለም ማስታወቂያዎች፣ ማኅበራዊ ሚዲያ፣ ፊልሞች ያለማቋረጥ ራስን ፈልግ፣ ሕልምን ተከተል፣ ደስተኛ ሁን በሚሉ መልእክቶች ተሞልቷል። ሁሉም ነገር የሚያጠነጥነው በግለሰቡ ላይ ነው። በትክክል። በመጽሐፉ የቀረበውን ሐሳብ ከግምት ውስጥ በማስገባት ትኩረቱ ራሳችን ላይ ያላደረግን የሕይወት ዓላማን መመርመር ለመጀመር እንኳን በዕለት ተዕለት ሕይወት ምን አይነት የአመለካከት ለውጥ ማድረግ ያስፈልግ ይሆን? ጥሩ ጥያቄ ነው። ለምሳሌ ይህንን አስተሳሰብ ለአንድ ቀን ብቻ በቁም ነገር ብንወስደው በየቀኑ በምናደርጋቸው ትናንሽ ውሳኔዎች ላይ ምን ተጽዕኖ ሊያሳድር ይችላል? በማኅበራዊ ሚዲያ ላይ ራሳችንን ስናቀርብ፣ በሥራ ቦታችን ስኬትን ስንለካ፣ ወይም ከቤተሰቦቻችን ጋር ባለን ግንኙነት ውስጥ ምን ሊለወጥ ይችላል? አንድ ስለ እኔ ያልሆነ ቀን ምን ሊመስል ይችላል?